የራቱን ጉዳይ እንዴት አደረግሽ እንዴ? አንተ ልጅ አመረርክ እንዴ? ከፈለግሽ እዚህ ድረስ መጥቼ በክብር ልወስድሽ ይችላል። መቼም ሞት ይውሰድህ አልልህም። ምን አይነት ፈጣጣ ነው? ጋሽ ላይ ናቸው። ይሄን ጌታ ይሄን ደግ አይ እንደው ይሄ ነገር ቆሳ መጣ። እስቲ አንተ ደግሞ ዝም በለኝ። አንተና ኑሐሚን ወደ ህይወቴ ከመጣችሁ ነው ነገር ሁሉ እንደዚህ ተደብላለቀብኝ። ቆይ ለምንድን ነው ቅድም የመጣው ጊዜ ቤተሰብሽ ፊት ጉድሽን ያልዘረገፍኩልሽ? ኑሐሚን ለይኩን ቤት ውስጥ የለም። እባክሽን ይቅርታ አድርጊልኝ። ማን ያውቃል ልጅቷ ይሄኔ እናትን የሆነ ነገር አድርጋቸው ሊሆን ይችላል። ናልቻንቺ ጨካኝ፣ ለዛውም በሆድሽ ጽንስ ይዘሽ እንደዚህ አይነት ቃል ትናገሪያለሽ? ይቅርታ ናሆሜ። አረ ምጣት ያንጣባት። ደግሞ ምን ልትሆን ነው እዚህ ቤት የምትመጣው? ዛሬ ከኤደን ስልኬን ተቀብላ ደውላ ጠራችኝና የሆነ ኪኒ ሰጠችኝ። ለምንድን ነው እንዲያዘንከው? እንዴት ደስተኛ ነው ልጄ። በእርግዝናሽ ሰዓት የተናገርኩሽን ቃላት እያሰብኩኝ በጣም ነው ያፈርኩት። እናም የተደረጉልሽ ምርመራዎች ሁሉ ያረጋገጡልን በፍጹም እርጉዝ አለመሆንሽን። እንዲያውም ለምን ውስጥ አንገባም? አቶ ሌኩን እኮ ናሆምና ኤሚ ለምን አልመጡም እያሉ ጠይቁኝ ነበር። እና በቃ እንዲያውም ወደ ውስጥ እንግባ። እኛ እኮ ብለን ነበር። ማን ነበረ ከኔ ጋር ኮሜንት ላይ ያረገዘች አይመስለኝም የሕክምና ስህተት ነው ያላችሁ ልጆች ነበራችሁ። ቢግ ሪስፔክት ኤንድ ቢግ ላቭ አለኝ ለእናንተ። የምሬን ነው የምላችሁ። በቃ ትለያላችሁ። እኔ እኮ ብያችሁ ነበር የሆነ የተወሳሰበ ነገር አለ። ወረቀቱ ላይ አርግዛለች ይላል፣ ስትታየው ደግሞ ቼክአፕ ስታደርግ የለም እርግዝናው ብያችሁ ነበር። ይኸው እንዳልኩትም የለም። ማን የተንቀለቀለው አርግዛለች ምናምን በቃ የለም። አሁን ነው ችግሩ። አሁን ነው በይፋ ጦርነት የሚጀመረው። ለምን እንደሆነ ልንገራችኋ እንዴ። ኑሐሚን የማን ፍቅረኛ ትሆናለች? በዚህ በኩል ኤርሚ፣ በዚህ በኩል ዳጊ፣ በዛ በኩል ናሆም የማን ነች? እስኪ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬም ይኸው ለሶስተኛ ቀን መብራት የለችም። ለዛ ነው እንደዚህ የመጣሁት፣ ዛሬም በጨለማ ማለት ነው። መስኮት ላይ ሆኜ ነው ዛሬም በስልኬ ሪከርድ እያደረግኩ ያለሁት ቪዲዮ። ምንም ማድረግ አይቻልም። ያው ዛሬ ትሰራለች የሚል ተስፋ አለ፣ ምክንያቱም ዛሬ ሰኞ ነው። ቅዳሜ ዕለትም ይሰራ ነበር፣ ግን ያው መሬቱን የሚቆፍሩ ሰዎች ስለጠፉ ነው፣ በዓል ምናምን ስለነበረ እና በዛ ነው ያው ተደራርቦ ነው ይሄ የገና ጾም መያዣ ምናምን ነገርም ነው መሰለኝ ሰሞኑን እና በዛ የተነሳ ነው ጋይስ። ለማንኛውም ዛሬ መብራታችን ትመጣለች፣ ለመጮ እንዘጋጃለን ማለት ነው። ሬዲ ነን? እሺ ጋይስ፣ እሺ ወደ ጨዋታው፣ ወደ ቁም ነገሩ። እስኪ እንደኔ ደስ ያለው ሰው አለ ባለማርገዟ? ሁሉም ሰው ደስ ብሎታል ባለማርገዟ። ግን አለማርገዝ እንደዚህ ያስደስታል እንዴ ጋይስ? እኔ በኑሐሚን ነው ያወቅሁት ጋይስ። አለማርገዝ እንደዚህ እንደሚያስደስት በኑሐሚን ነው ያየሁት። እንዴ ሰው እኮ ሲያረግዝ ይደሰታል እኮ። ብዙ ሰው እኮ ሲያረግሱ ይደሰታሉ። አንቺ ምን ሆነሽ ነው የተከፋሽው እንዴ? ኑሐሚን ያው ናሆምን ወደዋለች አይደለ? ጆፌ ጥላበታለች ምናምን አይነት ነገር አይደለ? ቅር ብሏታል። በቃ አብረን ምናምን ሲል ቅር ብሏታል። ናሆም አሁን ነው ያመለጠው። በቃ አሁን ነው ያመለጠው ማለት ነው። ከአምራን ጋር ድጋሚ ባይታረቅ ኑሮ ኑሐሚን የናሆም ነበር የምትሆነው። አሁን ግን ኑሐሚን መጨረሻዋ ወይም ደግሞ የምትሆነው በቃ የዳጊ ነው። ከዳጊ ውጭ ወደ ውጭ። የምሬ ነው እንዴ በቃ ላሽ እኔ እኮ ብያለሁ ከአምራን ጋር ባትታረቅ ይሻልሃል። ኑሐሚን ያንተ ታረጋታለህ። ከአምራን ጋር ከታረክ ግን አሁን ዳጊ ስለመጣ ዳጊ ያፍሳታል ብያችሁ ነበርና ዳጊ ደግሞ እንደምታዩት ፈጣጣ ነው። እሷም ደግሞ እዚህ ላይ ፈጣጣ ነች አይደል? ምንም የማታፍራ አይነት ነገር ነች ኑሐሚን ራሷና በቃ አብሮ ይፋጠጣሉ ማለት ነው። ገባችሁ? እኔ ያንተ እድል የማትሉኝም ኤርሚ የምሬን እኮ ነው። እዛ አዳይ ላይም ተቀማ። ያቀማው ደግሞ እዚህ ጋር ዳጊ ሆኖ የመጣው ልጅ ዴቭ፣ እዛኛው ላይ ዴቭ ቀማው። አዳይን ቀምቶ አባረረው ከቤት። ከገዛ ቤቱ እኮ ነው ደግሞ ያባረረው። እንግዳ ሆኖ ነው የመጣው። እዛኛው ላይ እንግዳ ሆኖ መጥቶ አዳይን እፍስ አድርጎ ልጁን ከቤት አባረረ። አሁንም እዚህ ጋር እንግዳ ሆኖ መጥቶ ይሆን ያፍስ ነው። ወይኔ ኤርሚ አንተ መጨረሻ እንደዚህ ይሁን። በሄድክበት ሁሉ ሚስቶችን እየተቀበሉ ላሽ ይበሉ። በቃ አንተ የሚያዋጣ አንተ ኤሚ ላይ ነው። አማከለች። ያው በትክክል እያስቧ ከጠራ ትደነብራለህ። ማነች ምናምን ብለህ መፈለግ ትጀምራለህ። አማከለች ብሎ አንድ ሰው ቢጠራ ማነች አማከለች ምናምን ዞር ማለት ትጀምራለህ። ኤሚ ነው አንተ ብታውቀው። እንዳትሸሽ እንጂ የዘንድሮ እኮ እንደዚህ ነው ጋይስ። አንድ ጭዌ ላጫውታችሁ። ጓደኛዬ ነውና
በጣም እንትን ይላል የሆነ ታይም ላይ፣ አሁን አይደለም የሆነ ታይም ላይ ፍንዳታ አይነት ነገር ነው እና በጣም ከጀለሶች ጋር ምናምን ሰብሰብ ብሎ ይጠጣሉ ምናምን ክለብ ምናምን ይወጣሉ፣ ኦቨር ይወጣሉ ምናምን እንደዚ አይነት ነገር ያራምዳሉ እና የሆነ ጊዜ ጨብ ብሎ ማለት ነው ያው ታውቃላችሁ፣ ጨብ ብሎ መቼም ይገባቸዋል እዛ ክለብ ላይ ምናምን ጨብ ብሎ አንዷን ይዞ ያራል ማለት ነው። ከዛው ከክለብ አንዷን ተዋውቆ ምናምን ይዟትልም ማለት ጠዋት ላይ ሲነሳ ደነገጠና ጮኸ። ምን ሆነ ነው እንለዋለን። ማታ እኮ ሳያት አለ እንዴት እንደምታምር በቃ ያለሷ ሌላ ቆንጆ አልታይ ብሎኝ እኮ ነው ከእሷ ጋር ያደርኩት። ጠዋት ስነሳ ምን የመሰለች አሻንጉሊት ጥቁረቷ ጥቁረት ነው፣ እንደዚህና እንደዚህ ግራ የገባት መልክ ይዛ ድምጿ የወንድ ነበር። ማታ እኮ የሆነ የሚያምር ኩልል ያለ የአርቲስት ድምፅ እኮ ነው የመሰለች ያለ እና እንደዛ እንዳትሆን ያው የእሷ በስም ነው የኤሚ በስም ነው አማካላይ ስለሆነ ነው። እስኪ እነዚህ ያጋጠማችሁ ካላችሁ እንግዲህ አጋሩንና ትንሽ እንሳቅበታ ወይኔ በላቸው። እንደገና ደግሞ ሁሉም ሰው ቤት ውስጥ ያለውን ማመን ጀምሯል። ማለት አቶ ተሰማም ኑሐሚንም እነ ኤደንን ምናምን አምነዋል። በቃ እነሱ አሁንም እያጭበረበሩ እንደሆነ አላወቁም። ነገር በቃ ሁሉን ነገር አምነው ትተው እንደ አዲስ ላይፋቸውን ሊጀምሩ ነው። ነገር ግን አሁንም እየቀጠለ ነው፣ ተንኮሉ እየቀጠለ ነው። መቼ እንደሚፈነዳ ባናቅም። በዛ በኩል ደግሞ አቶ ሌይኩን አለ። ሌይኩንም ከባለቤቱ ጋር ስላልተዋል ምናምን አይነት ነገር ግን ያው ያስታርቁታል። እኔም ብያቸዋለሁ፣ በባለፈው ሪቪው ላይ ተናግሬያለሁ። ይሄ ጉዳይ የመጣው በኑሐሚንና በአቶ ተሰማ በኩል ስለሆነ በቃ ይለምኑታል፣ ሌይኩን ይለምኑታል። እኛን ደስ እንዲለን ከፈለግ በእኛ ምክንያት ያንተ ትዳር ተቋረጠ ብለን እኛም ጸጸት ውስጥ ከምንገባ ምናምን ብለው ይጠይቁታል። ይታረቃል ብያቸዋለሁ። ምክንያቱም የተፈጠረው በኑሐሚን በኩል ስለሆነ እኔም መቼ ራሴን ይቅራለም እንደዚህ ምናምን ብለው እንትን ይላሉ። ምክንያቱም በእነሱ ምክንያት ስለሆነ ትዳራቸው የፈረሰው። እንደዚህ አይነት ነገር ስላለ በቀጣይ ክፍል ይታረቃሉ የሚል ሀሳብ ነው ያለኝ። ያው ከዚህ በፊትም ይህንን ነገር በደንብ ተናግሬዋለሁ። በነ ኑሐሚን በኩል ስለሆነ የመጣው ይታረቃሉ በአሁኑ ብያቸዋለሁ። አሁን በዳጊ በኩል ሲመጣ ነው ላይታረቁ የሚችለው፣ ወይም ደግሞ ይሾታታል። እሱ ጋር ሲሆን ከባድ ነው። ምክንያቱም በኑሐሚን በኩል አይደለም ራሷ የዋሸችው የራሷ የሆነ ችግር ነው ያኛው። ይሄኛው ግን በኑሐሚንና በአቶ ተሰማ ችግር ስለሆነ ያው መንስኤው እነሱ ስለሆኑ ያሳርቋቸዋል ብያችሁ ነበረ። ያንን ነገር ነው የምናየው አሁን በቀጣይ ክፍል። ከዛ ውጭ እስኪ በድጋሚ ልጠይቃችሁ፣ ኑሐሚን የማን ፍቅረኛ ብትሆን ደስ ይላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልን። ዛሬ ደግሞ ኖላዊ ያለ አይደለ? ኖላዊን እስኪ እንጠብቀዋለን እንግዲህ። እና አሴር ጠፍተዋል ምናምን ያለውን ነገር አብረና ያለን። ኖላዊን ለማየት እንደኔ የጓጓችሁ ሰዎች አላችሁ። በነገራችን ላይ ኖላዊ ተከታታይ ድራማ እኔ ከሀ ጀምሮ እስከ ፈ ነው ማየው። ከክፍል 1 ጀምሮ እስከ ዛሬ ምንም አላመለጠኝም። እረኛዬን ያላየ ሰው ይሆን ለመጀመሪያ ጊዜ ተከታታይ ድራማ እኔ ኑሐሚንን እዚህ ያድርሻል ጭራሽ ኑሐሚን ኖላዊን እዚህ ያደርሻለሁ። ሌሎችን እንኳን አላይም ጋይስ። አብዛኛውን ነገር ኢንፎርሜሽን ነው እንትን እምላችሁ ሪከመንድ ማደርጋችሁ ሪቪው ማደርገው ምናምን ያው ድራማው ላይ ካሉ ሰዎች ኢንፎርሜሽኖችን ወስጄ ነው ወደ እናንተ ማደርሰው። ምክንያቱም ሁሉንም ድራማ እያየሁ ሪቪው ማድረግ ምን ያህል ከባድ እንደሆነ ለእናንተ አልነግርም። ግን ሁሉንም ድራማ እየተከታተላችሁ ያላችሁ ሰዎች ጀግና ናችሁ። ስራ የላችሁ አዋረድከኝ እንዳትሉ፣ እኔ የምሬን ነው የምላችሁ። ስራ ስሩበት፣ ታይማችሁ ላታበላሹ። አንድ ድራማ 30 ደቂቃ 4 ድራማ የምታዩ ከሆነ አስቡት እንግዲህ 30 በ4 አባዙና ስንት ሰዓት እንደምታጠፉ። ለማንኛውም የሚመቻችሁ መልካም ጊዜ ይሁንላችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ። ተመስገን ነው። አቶ ሌኩን አለመደየማቸው ራሱ ተመስገን ያስብላል። ተመስገን ነው የሚያስብለው። ሌላ ምን ያስብላል እንዴ? ኑሐሚን ኧረ ተው ጋለባችሁ። ኧረ እባካችሁ ዳይሬክተሮች ምናምን እንዴ ጋለባችሁ። ቀስ እያላችሁ ሚስጥሩን ብታወጡ ምን ችግር አለው እንዴ? ይሄ እኮ ሮጠ እኮ ፈጠነ እኮ። የት ልትሄዱ ነው? ቆይ እኔ እኮ የገረመኝ እኮ ልትሄዱ ነው እንደ በስመ አብ። ለማንኛውም አቶ ሌኩን ስለተረፉ እኔ ደስ ብሎኛል። እንደው እንደ ተሰማ ተጣጥፎ ቁጭ ይላሉ ብዬ ፈርቼ ነበር። እንደዚህ አይባልም ግን ጋይስ፣ ያው በህመም ላይ ምናምን እንደዚህ ድራማ ስለሆነ እንደዚህ መቀለለው። እሺ ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ? የዛሬ ኑሐሚን አብረን ሪቪው እናደርጋለን። ቶሎ ብዬ ቅንጭብ አድርጌ ነው ዛሬ ማወራችሁ። መብራት የለችም፣ በጨለማ ሆኜ ነው ማወራችሁ ዛሬ። ምን እየሆንኩ ነው ጋይስ? ምን እየሆንኩ ነው?
እንዴ ተረጋጋ እንጂ ተረጋጋ። ያው ሐረግ ላይ ነግሬያቸዋለሁ አይደለም? ሐረግ ላይ አይደለም ኖላዊ ላይ ነግሬያቸዋለሁ። መኪናው ሰፈራችን 103ቱን ፖል እርም አደረገው። ያው ዛሬ ትመጣለች ብዬ ተስፋ አደርጋለሁ። ግን ያው እኛ ወጣ ብለን መብራት ወዳለችበት ሄደን ሻይ ቡና ምናምን እያን ኤዲት አድርገን ለእናንተ እናደርሳለን። እዛ ሄደን ቪዲዮ ሪከርድ አድርገን ኤዲት ምናምን ሰዓት ስለሚገልብን እዚች ጋር ባለችው ስታይል ተቀራርጸን ከዛ እንሄዳለን ብለን ነው። አሁን ለማንኛውም ምን ነው ከዚህ በኋላ ምን የሚፈጠር ይመስላችኋል? ያባርራታል ማለት ላይኩን ሚስቱን ያባርራታል ወይስ አያባርራት? እንደኔ የሚያባርራት አይመስለኝም። ምክንያቱም ያው ንዴት ስለሆነ ነው። ይታረቃሉ ብዬ አስባለሁ። ምክንያቱም ይሄ ነገር የሆነው በማን ነው? በኑሐሚን ምክንያት ስለሆነ ኑሐሚንም አባቷም በእኛ ምክንያት እንድትጣሉ አንፈልግም ብሎ ስለሚለምኗቸው ይታረቃሉ፣ አንድ ላይ ይሆናሉ። ግን በጣም የሚያሰጋኝ ነገር ሴትዮዋ ዝኑ በቃ አሁንም ጭራሽ ኑሐሚን እንደዚህ ያደርገሽኝም አለቅሽም። አሁንም ፉከራ ላይ ነች ልጅቱ። ሴትዮዋ አላቆመችም። በቃ ተስፋ እንትን አላደረገችም። ተስፋ አልቆረጠችም። አሁን ዛሬም ተስፋ አልቆረጠችም። እንዴ ኧረ ተይ ሴትዮ ተይ ባክሽ፣ ምን ይሻልሻል እንዴ? ኧረ ልብ ግዢ ሴትዮ፣ ልብ ግዢ። ልብ መግዛት ጥሩ ነው እንዴ? ዝንዬ ያሳዝናል። ብቻ መች ሰው እኮ አይቀየርም እኮ የሆነ ነገር ካላገኘ። ሲጀመር ምን አግኝተሽ ትቀየሪያለሽ አንቺ? ኤሚ ደግሞ በቃ ጌታውን ምናምን ላይ ነች። ኤሚ ሱክ እያለች ነው ኤሚ። ኤርሚ ግን ይመቸው። ግን እንዴት ነው ኤርሚ ትላንትና ሙሉ ነው ጋይስ፣ በቃ መሽቷል፣ ወደ ቤት ሂጂ። ኤርሚ ምን አግኝተ ነው? ምን ሰምተ ነው? መቼም የሆነ ነገር ሰምተ ነው እንጂ በሰላም አይደለም። እውነቴን ነው በሰላም አይደለም። የሆነ ነገር ሰምቶ ነው ወይ የሆነ ነገር አይቶ ነው? የሆነ ነገር እንዴ እኔ በሰላም አይደለም እንዴ? ዝም ብሎ እንደዚህ ኤርሚ ሊለቅ ሊያልፍ ነውር ነው። አይ ብቻ ይሆናል። አይ ኑሐሚን ተከታታይ ድራማ። እቤትም ደግሞ ሌላ ታሪክ እያሰቡ ነው እነ ኤደን። እንግዲህ ምን እንደሚፈጠር እስኪ አብረን እናያለን። እንዴት አገኛችሁት? ክብሮሜን እንዴት አገኛችሁት? ናሆሜ ክብሮሜ ሆኖ መጥቷል አይደለ? ተቀይሯል። ያው ከዚህ በፊት ማስታወቂያ ሰርተዋል፣ እኔም ተናግሬያለሁ። ክብሮሜ እንዴት እያያችሁት ነው? እንግዲህ ያው ገና መግባቱ ስለሆነ ትንሽ ቀረ ሊላችሁ ይችላል። እስክትግባቡት ነው። ያው የተሻለ ነገር እናያለን ብዬ ተስፋ አደርጋለሁ። እና ያው ክብሮሜ ጥሩ ነገር ያሳየናል ብዬ አስባለሁ። ናሆሜ ሁለት አይነት ባህሪ መጫወት ይችላል ብዬ ነው ማስበው። ማለት የዋህ መሆን ደግ መሆን ይችልበታል፣ አንድ። ሁለተኛ ደግሞ ቁጡ መሆን ይችልበታል። ይሄ በቃ ሲቆጣ ሲሪየስ ነው። ክብሮሜ ደግሞ እንደዛ አይደለችም። ክብሮሜ በቃ ብዙ ጎኗ ይሄ መልካም ባህሪዋ ነው በጣም ደስ የሚለውና ጥሩ አስተሳሰብ፣ ይሄ የተረጋጋ ኩል የሆነ አስተሳሰብ ነው ያለው ባህሪው እና ከሱ ባህሪው ጋር በጣም ይሄዳል። እንደገና ደግሞ ይሄ መጠጥ ያለ ይሄ ምንድን ነው የሚባለው ጋር መጠጥ ያለ አይባልም፣ የእውቀት ሰው ትልቅ ሰው እንደዛ አይነት ባህሪ ስላለው ጥሩ ነገር ነው ያለን ብዬ አስባለሁ። በቀጣይ ክፍልም እነ ኤርሚ ምናምን ኤርሚ ላለው እንደ የምን ኤርሚ ነው እንዴ? ተው እንጂ አምራን ለማለት ነው። ኦኬ እና አምራን ምናምን ከችላሉ ምናምን በቃ ያለውን ነገር አብረን እናያለን። ለማንኛውም እዚህ ላይ በቃኛል እውነት ለመናገር ምክንያቱም መብራት ስለሌለች እኔ ደብሮኛል። ቆሜ ነው ሁላ ማውራችሁ። ወገቤን አመመኝ። ወገቤ እንዴ አንድ ያልወለደው ወገቤ ታሞ በኋላ ማን ነው እንትን የሚያደርግልኝ? ጋይስ የሚጠግነው ማን ነው? ጠጋኝ እንኳን የለኝም እናቴ። ፈልገዋለሁ እንዴ ልደላደል እንጂ። ግን የት እንደጠፋሽ እኔ ማወቅ እፈልጋለሁ። እኔ መጥፋት ስለምፈልግ ለተወሰነ ጊዜ። የት ነው ያጠፋችኋት? ለዛውም አዲስ አበባ ውስጥ ነው የጠፋችሁ። አዲስ አበባ ውስጥ ሆነ አዲስ አበባ ውስጥ ነው የጠፋችሁ። የት ነው ያጠፋችኋት? የት እንደጠፋች ማወቅ እፈልጋለሁ። እርግብ የት እንደነበረች ማወቅ እፈልጋለሁ። ፖሊሶቹ ደግሞ ተዘረከረካችሁ። የምሬን ነው አይባልም ግን ተዘረከረካችሁ። እውነት እንዴ ልጆቹ መጥተው እስኪያገኟት ድረስ እነሱ ተመልሰው እንኳን አላዩዋትም። አንድ ተፈላጊ አንድ ተጠርጣሪ የሆነ ሰው እኮ እግር በእግር ነው ተከታትለው እንትን የሚሉት ፈልጎ የሚያናግሩት ወይም የሚያናግሯት። ልጆቹ መጥቶ ቤት አንኳኩቶ እስኪገቡ ድረስ ፖሊሶቹ የሉም። እሱ ብቻ አይደለም፣ ሰፈር እየተመላለሰች ከእርግብ ጋር ተገናኝታ ከእርግብ ጋር ቤት እስኪመጡ ድረስ ፖሊሶቹ የሉም። ይሄ ሁሉ በጣም አስቸጋሪ የሆነ ነገር ነው እና እንደዚህ አይነት ነገር ባይፈጠር ደስ ይለኛል። ምክንያቱም የህግ ጉዳይ ሲሆን ጠበቅ አሪፍ ነው ብዬ አስባለሁ። እንደዚህ መዝረክረክ የለም ብዬ አስባለሁ። እንግዲህ እኔ አላውቅም።
አላቅም። ያው እንደዛ ቢሆን ደስ ይለኛል። ምክንያቱም ያው እኔም ከዚህ በፊት ስላጋጠመኝ ነው እነዚህ አይነት ነገሮች እና በስነስርዓት ቢሰራ ድራማው ላይ አሪፍ ነው ብዬ አስባለሁ። ምክንያቱም አሁን ያለንበትን አላቅም። ከዚህ ቀደም ግን ከ5-6 ዓመት በፊት ምናምን ግን እንደዚህ አይነት ነገሮች በጣም ይጉሉ ነበረ። ግዴለሽኝነት ምናምን ነበሩ። እኔም ስላየው ስላጋጠመኝ ምናምን ነው እንደዚህ የምላችሁና እዝራ ነው የምትለው። አሁን አሴር ከዛ አካባቢ ሲሄድ አሴር ማለት አይቀርም። አሴር ደግሞ እዛ ፍቅረኛ እንዳለችው ታውቃላችሁ። እሱ ባይወዳትም እሷ የምትወደው ልጅ አለች። በዚህ ጊዜ ውስጥ ወደ እሷ የመሄድ ሀሳብ ይኖራል። እኔ ከእሷ ጋር ፍቅረኛ ቢሆኑ በጣም ደስ ይለኛል ብያችኋለሁ። የእናንተን ሀሳብ ባላቅም እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉን ወንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ሩዴታችሁ ይሁንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። ፒስ። ያዙልኝ፣ ኑሐሚንን ያዙልኝ። እኔ እኮ ያዙልኝ ብያለሁ። እኔ በባለፈው ሪቪው ተው። እኔ እንደው በድፍረት ምንም ነገር አልናገርም፣ ልትዘረግፈው ትችላለች ብዬ ነበር እንዴ። ኧረ ተው እባካችሁ አረጋጉት። ኧረ ወዴት ፍሬት ነው? ቢያንስ 1-2 ሳምንት ምናምን ያዛርጉት። ይህ ሚስጥር እኮ ከባድ ሚስጥር ነው። በአንድ ሄዶ ዝርግፍ። ኧረ ከባድ ነው። ጭራሽ ያኛውን እንድዘረግፉት ነበር። ዋናውም እንዲዘረገፍ ነበር። ወይኔ በላቸው። እንደምን ይሻለኛል። እኔ እኮ በቃ ኑሐሚን ከብዷል። ሩጫው በዝቷል፣ ውጥረቱ በዝቷል። ወይኔ እስኪ ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን አብረን እንጫወታለን። አቶ ላይኩን ትናንትና በነበረው ክፍል ጠቅሰው ነበረ እና ትንሽ ነው ሳት ብሎ ነው የተመለሱት። የምሬ ነው ብላችሁ ግን ምን ሆነው ነው አልገባኝም። ድንጋጤው ነው ወይስ ምኑ ነው? ምንድን ነው የነካቸው? ምንድን ነው ያሳታቸው? ምንድን ነው እንትን ያደረጋቸው? ጋይስ እየጣላቸው ምንድን ነው ያልገባኝም። እንግዲህ እኔ እስከማውቀው አቶ ላይኩን ደህና ናቸው፣ ሰላም ናቸው፣ ታማሚ አይደሉም፣ ጤነኛ ናቸው፣ ሙሉ ጤነኛ ናቸው እስከማውቀው። ምንድን ብስጭቱ አናታቸው ላይ ወጥቶ ጠብ አደረጋቸው አይደለ? አያስቅም ግን ሁኔታው ገርሞኝ ሆነው እኔ ምን አባት ይላል። አይ እውነት ለመናገር ይህ ሚስጥር በሆነ ነገር አድርገው ማለፍ ነበረባቸው። እውነት ለመናገር እንዴ በአንዴ አይከብድም ጋይስ። በስመ አብ። ወይኔ የአቶ ተሰማ ሚስት ግን ነፍስሽ አይማርም። የምሬን ነው የምልሽ። የመጀመሪያ ብር ተቀበለችና አጭበረበረቻት፣ ካደቻት። ሁለተኛም ደግሞ ልጇን ሾታታለሁ እያለች እያስፈራራቻት ጭምር ብር ተቀብላ ካደቻት። ይሄ ነው በቃ ድፍረት ማለት እንዲህ ነው በቃ። ስግጥ ፍምስ ይሄ ነው በቃ። እንዲህ የምሬን እኮ ነው ጋይስ። አይደረግም እንደዚህ። ማን ያደርጋል ጋይስ? ሲጀመር እኮ እናት ነች። እናት በልጇ እንትን ስትል በቃ ከባድ ነው። ምንም እንትን ቢሆን ይሄ ምንም ያህል እንትን ቢሆን ተዋሻለች፣ ለልጇ ተዋሻለች። ምንም ያህል አስቸጋሪ ልጅ ቢሆን እናት አትደራደርም በልጇ። ገብቷቸዋል አይደለም? በጣም ቀላል ነገር ስለሆነ በቃ ትደብቋለች። ገብቷቸዋል። ትደብቅና የሆነ ጊዜ ላይ ለማጋለጥ ትሞክራለች እንጂ ጭራሽ ስግጥ ብላ እኮ ነው ጋይስ። የምሬን አይታችኋታል? ስግጥ ብላ እንዴ ይኸው ቮይሱን ስማ ከፈለክ ምናምን ወፍ ጥጥ የእሷ እንጀራ ብቻ ይብሰል፣ ሌላው አይመለከታትም። ልጅ ነሽ ገለመኔ ነሽ ገለበ ወደዛ አልሰማም። ስግጥ ፍምስ ታዲያ ይሄ አይደል እንዴ ጋይስ? ኧረ ከባድ ነው። የምሬን ነው ብቻ ከባድ ነው። እናንተ ምን ትላላችሁ ይህንን ነገር? የምሬን እኮ ነው ጋይስ። ለምን ይመቻት እንዳልኳችሁ ታውቃላችሁ? ኑሐሚን በቃ አመነቻት። ጭራሽ ልጅሽንም አምጫት፣ ኤደንንም ቤት አምጫት አለቻት። ዋው ከባድ ነው፣ እውነት ከባድ ነው። በቃ ይሄ መስዋዕትነት መክፈል ማለት በነገራችን ላይ ይሄ ነገር በጣም ነገር ወይኔ አማርኛ ችግር አለ አማርኛ ብያቸዋለሁ። ይሄ ነገር በጣም ጥሩ ነገር ያስተምራችኋል። መጥፎ ሳይዱን ብቻ አትዩ። ለያዛችሁት ዓላማ መጨከን፣ ለያዛችሁት ዓላማ ቁራጥ መሆን፣ ይህ በጣም ትልቅ ነገር ነው ጋይስ። ብዙ ጊዜ የሆነ ነገር እንጀምራለን እናቋርጣለን። ለምሳሌ ባጭሩ ቪዲዮ መስራት ትፈልጋላችሁ፣ ቲክታክ ትጀምራላችሁ፣ ትተውታላችሁ። እንደዚህ አይነት ነገር አለ። ስለዚህ ለዓላማችሁ ቁራጥ መሆን አለባችሁ። ከምሬን ነው። ይሄ በጣም ትልቅ ትምህርት ታስተምራለች ሴትዮ። ምንም ቢመጣ ምንም ከአቋሜ አልመለስም። በቃ የማሳካትን ነገር እስከማሳካ ድረስ ወደኋላ ንቅንቅ። ምንም ቢመጣ ምንም አልሰማም። በቃ ራሷ አሳምነዋለች። እንደዚህ ነው መሆን ያለብን ጋይስ። መለወጥ ከፈለጋችሁ፣ ይሄ ዓላማችሁን ማሳካት ከፈለጋችሁ፣ እንትናችሁን መድረስ የምትፈልጉበት ቦታ መድረስ ከፈለጋችሁ፣ ወይም ደግሞ ሀሳባችሁ
ህልማችሁን ማሳካት ከፈለጋችሁ ልክ እንደዚህ ሴትዮ ነው መሆን ያለባችሁ። የእውነቴን ነው የምላችሁ። በቃ እንደዚህ ድፍን ብላችሁ ስግጥ ካላላችሁ በስተቀር መቼም አይሳካም። የምሬን ነው። አሁን ለምሳሌ እቺ ሴትዮ ዋሽቻለሁ ብላ ግልብጥ ብትል ኖሮ ኑሐሚን ከዚህ በኋላ መቼም ቢሆን አታምናት። አቶ ተሰማም ከቤት ያባረራታል። ገብቷቸው ላላቸው የፈለጉት ነገር በቃ አላማዋ ትልቅ ስለሆነ ገብቷቸዋል አይደለ? እነሱን እንትን ካደረገች የምታገኘው የዘላለም ማረፊያ ወይም ደግሞ እስከ መጨረሻው የምታርፍበት ቦታ ነው የምታመቻቸው። ገብቷቸዋል። ትልቅ ነገር ነው እንትን ነው። ስለዚህ በትንሽ ነገር አትያዝም፣ አትጨብጥም፣ አትሰማም ማለት ነው። ልክ እንደዚህ ነው በህይወታችሁ ላይ እናንተ መሆን ያለባችሁ። ስለዚህ ሰው የሚላችሁን ሳይሆን እናንተ ያላችሁትን ናችሁ። እናንተ ሰው መጥቶ ዶክተር ነህ ቢልህ አንተ ዶክተር ልትሆን አትችልም። ሰው መጥቶ አንተ ድሃ ነህ ካለ አንተ ድሃ ልትሆን አትችልም። አንተ ግን ራስህን ያልከውን ነህ። እኔ ሀብታም ነኝ ካልክ ሀብታም ለመሆን ልክ እንደዚህ ሴትዮ ከሆንክ በቃ አንተ ሀብታም ትሆናለህ። እውነቱን ልንገርህ፣ እኔ ዶክተር ነኝ ካልክ ዶክተር ለመሆን ልክ እንደዚህ ሴትዮ ከሆንክ ከሰገድክ፣ ማንንም ሳትሰማ ወደፊት ከሄድክ ትሆናለህ። የማትሆንበት ምንም ምክንያት የለህም። ገብቷችኋል አይደላችሁ? የፈለኩት ነገር እናንተ ያላችሁትን ናችሁ እንጂ ሰው ያላችሁን አይደለም። ድሃ ብትባል ዛሬ ነገ ያንን ነገር ማለፍ እንደምችል ታውቀዋለህ። ልክ እንደዚህ ሴትዮ ከሆናችሁ ማለት ነው። ለዓላማችን ስግጥ ነው። ልክ እንደዚህ ጋይስ፣ የምሬን ነው። በቃ መስሚያችን ጥጥ ነው መሆን ያለበት። እዛ ቦታ እስክንደርስ ድረስ ማንንም አንሰማ። በተለይ ደግሞ ይሄ አንተ አትችልም፣ አንተ እንትን አትልም፣ አንተ እኮ ራያም አላማረብም፣ ኧረ ተው እባክህ ስራ ይሻልሃል፣ ኧረ እባክህ ተው ይሄ ነገር ይቅርብህ የሚል ሰው እንደዚህ ነው። በቃ አለመስማት፣ ይሄ የሚያስፈራራ ሰው ማለት ነው። በቃ የሚያስፈራራ ልክ እንደ ዝናሽ በሎት። በቃ እንደዚህ አይነት ሰው ዝናሽ ብላችሁ አስቡ። ይህ ከኋላ እንትን የሚላችሁ ኧረ አይሆንህም እባክህ ይቅርብህ፣ ይኸው አወራር ራሱ እኮ ትክክል አይደለም፣ ኧረ እባክህ ድሮ ስራ ይሻላል፣ ኧረ ተው እንዳጣፋ ጭራሽ ምናምን ባዶ ኪስ እንዳቀር እንዳትጀምር ይህን ነገር ምናምን የሚለን አለመስማት ድፍን ነው ጋይስ። እና እንደዛ ሁኑ ልላችሁ ፈልጌ ነው። እና በጣም አሪፍ ትምህርት እዚህ ጋር ማግኘት ትችላላችሁ። ይሄ እንትኑን ብቻ አይታችሁ አትሂዱ ጋይስ። መጥፎን አንግል ብቻ አይታችሁ አትሂዱ፣ መልካሙንም ጎን እያያችሁ ሂዱ። እንግዲህ አቶ ናሆም ተቀይሯል አይደለ ጋይስ? የቤት ፍቅረኛ ተቀይሯል። ያ ማስታወቂያውን አይታችኋል ብዬ አስባለሁ። መቶላችኋል። ክብሮሜ መጥቷል ጋይስ፣ ክብሮሜ መጥቷል። እዛ ሰኒ ትሰቃያለች፣ እሱ እዚህ ከች ብሏል። ሰኒ እዛ ብቻዋን ትንከራተታለች። ውጭ ሄጃለሁ ብሎ ይኸው እዚህ በዚህ በኩል ደግሞ የማን ሆኖ መጣላችሁ? አይ አምራን ያው ማስታወቂያ ላይ እንትን ተብሏል። ያው በስራ መጣበብ የተነሳ ናሆማችን እንግዲህ ያው መሳተፍ አልቻለም። ከዚህ በኋላ ክብሮም ይሳተፋል ማለት ነው። ክብሮም መጥተዋል ሆስፒታል ላይ። አባቴ ደህና ነው ወይ ምናምን አይነት ሆኖ የመጣው። እስኪ እንግዲህ እናየዋለን። ሁለቱም በጣም ጎበዞች ናቸው። ክብሮም መቼም ታውቁታላችሁ ብዬ አስባለሁ። በሌሎች ተከታታይ ድራማ ኖላዊ ላይም ነበረ የሰላምዬ ምናምን አይደለ ወይም ደግሞ የወይዘሮ ሜላት ሰራተኛ ነበረ። በጣም ጎበዝ ሰራተኛ ነበረ። ጽናት ላይም አፍቃሪ ነበረ፣ የሰኒ አፍቃሪ ነበረ እና በጣም መልካም አይነት ባህሪ የነበሩ አይነት ወንድ ነበረ አይደለ? ጽናት ላይ በጣም የሚወደድ አይነት በጣም የምንወደው አይነት ልጅ ነበረ እና እሱ ነገሩ በጣም ይወደድለታል ብዬ አስባለሁ። እስኪ እንግዲህ ያለውን ነገር በቀጣይ ክፍል አብረን እናያለን። በትናንትናው ክፍል አማከለች አልነበረችም፣ አማከለች በቃ እያማከለች ነው ከኤርሚ ጋር በቃ ትተኩሳለች። እሷ የለችም እናቴ፣ ሶስተኛ ምናምን ላይ ገብታለች። እሷ በቃ የለችም። አቶ ኤርሚ እያባረረ ነው አባቴ። እሷን በቃ ይዞ ክንፍ አድርጓታል። እዚህ አባቷ ሊደይሙ ነው። ምንም ይሁን ይመስላችኋል?